نحبك وحب عملا يقربنا إلى حبك. اللهم رب جبريل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدنا لما اختلف فيه من الحق إنك تهدي من تشاء إلى صراط مستقيم. ወንድምህቶቼ አላህን ሱብሓነሁ ወተዓላ ሁሌ ጧት ማታ በሁል ጊዜ ምንም ጋብታ ሳንሰጥ አላህን ጽናቱ እንዲወፍቀን ከመልካም መንገድ ላይ እንዲያጸናን ከባጢል መንገድ እንዲጠብቀን ቢያዘዘውን እንድንፈጽም ቁዋ እንዲሰጠን የከለከለንን የምንከለከልበትን ጥንካሬ ብርታቱ እንዲሰጠን ከአላህ መማጸን እሱም መለመን አለብን። ታዲያ ወንድምህቶቼ በአሁን ሰዓት ልናገር የመጣሁት በጣም በሚያስገርም ድንቅ በሆነ መልኩ ለዲን ጉዳይ ተጨናቂ መስለው መተው በዲን የሚነግዱ ሰዎች እየበዙ ነው ያሉት። ለየቲሞች አዛኝ መስለው ለችግርተኞች አዛኝ መስለው በእነሱ የሚጠቀሙና በእነሱ የሚነግዱ እየበዙ ነው ያሉት። ግን ከዛ የበለጠ ደግሞ የሚገርመውና በጣም ገርሞ ግርም የሚያሰኘው ምንድነው ታውቃላችሁ? አደባባይ ላይ ወጥቶ ስህተትን የተለያየ ነገራቶችን ሐራምን ነገር ምናምን ሲያሰራጩ ይቆጣሉ። ያኒ መጥፎ ነገርን አድርጋችኋል ሲባሉ እናንተ የሰውን ሐሳብ ልዩነት አታከብሩም ይላሉ። ባጢል ነገርን እየተናገሩ ማለት ነው። ሸሪዓ ጋር የሚጋጭ ነገር ተናግረው ማለት ነው። በጣም የሚገርመው ደግሞ የሱና ሰዎች ነን እኛ ነብዩን እንወዳለን ለዲን እስላም ነው የምንቆመው ይሉና ቤታቸውን ገስት ከፍተው ቲክቶክ ላይ ማለት ነው ከፍተው ነብዩን ንግግር ቆሻሻ ንግግር የሚሉ ሰዎችን ሁሉ ገስት ላይ ጋብዘው የነብዩን ሐዲስ አልቀበልም ቁርአን ጋር ይጋጫል የሚሉን ሰው እየጋበዙ ለዲን ሐሳቢ ይመስላሉ። እነዚህኑ ሰዎች ደግሞ ከሚገርማችሁ የሆነ ክብራቸውን የሚያስነካ ወይም ደግሞ የሆነ ድንገት ሸርተት ብሎ እነሱን የሚነካ ነገር ብትናገሩ ይቦልኳችኋል፣ ይሰድቧችኋል፣ ያጥረገርጓችኋል፣ አይጋብዟችሁም፣ ብትሄዱም ያባሯችኋል። አስለም ለምን ከተባለ የሰው ክብር የለውም። ለአላህ ክብር የሌለውን እንዴት ቤት ጋበዝከው ታዲያ? ለአላህ ንግግር ክብር የሌለውን ሰው እንዴት ጋበዛችሁ ታዲያ? ለነብዩ ሰለላሁ ዐለይሂ ወሰለም ንግግር ቆሻሻ የሚልን ሰው እንዴት ጋበዝከው ታዲያ? ያንተ ክብር ከአላህ ክብር አስበልጠው ነው? ያንተን ክብር ከዲን አልእስላም አስበለጥከው? ያንተን ክብር ከነብዩ ሰለላሁ ዐለይሂ ወሰለም ክብር አስበለጥክ? ነገር ግን በሚያሳዝን መልኩ የእይታ የሰዎችን ጭብጨባ ፍቅርና ጥማት ሱስ የሆነባቸው ሰዎች ለዲን ተጨናቂ መስለው አደባባይ ላይ ወጥተው የሚናገሩ እህቶችን ከወንድ ጋር እየተጨቃጨቁ የሚሉ እህቶችን ተው እህቶች አይመጥናችሁም ሲባል ገብተው አይዞሽ ሱመያ በርቺ ይሏታል። ደግሜ የምለው ነገር አሁንም በዲን ስም የሚነግዱ በምስኪን ስም የሚነግዱ በየቲሞች ስም የሚነግዱ በችግርተኛ ስም የሚነግዱ ሰው በአሁን ሰዓት የትን ፍጪው ዱቄቱን አምጪ ሆኗል አብዛኛው ኢላ መን ረሒመ ረቡክ። እና አላህን ሱብሓነሁ ወተዓላ ልንፈራ ይገባል። ነገ የውመል ቂያማ አላህ ፊት ስንቆም ማንም አይጠቅመንም። የሰራነው ስራ ብቻ ነው። የሰበሰብከው ለወራሽ ይቀራል። አላህ ሱብሓነሁ ወተዓላ የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ለምን ያ ረቢ ሊኩል እምሪእ ሚንሁም የውመኢዝን ሸእኑን ዩግኒህ። ሁሉ ከሁሉም የሚሸሽበት ቀን ነው። ያን ቀን አላህ ፊት መቆም አለ እና ወንድም እህቶቼ የሰው ልጅ ራሱን መብት አስቀድሞ የራሱን መብት አስከብሮም አያስከብርም ራሱን አዋርዷል። ምክንያቱም ዲን እየተሰደበ አላህ ሱብሓነሁ ወተዓላ ንግግር ላይ እንደፈለገ እየተፌዘ ቀጥታም ይሁን በተዘዋዋሪ የነብዩን ንግግር ቆሻሻ እየተባለ የተለያዩ ቃላቶችን የሚመርዙ ወይም ምርዝ ቃላቶች የሚጥሉትን ሰዎች ሐሳብ ልዩነትን አክብሩ ይላሉ። ሐሳብ ልዩነት ቁርአንና ሐዲስ ጋር ተቃርኖ ከመጣ ማፊ ሐሳብ ልዩነት እዛ ጋር ቁርአንና ሐዲስ ጋር ልዩነት ነው እዛ ጋር ምንም ነገር የምትደራደረው የለም፣ የምታከብርለት ጉዳይም የለም። ምክንያቱም የምታከብረው ከሁለት አንድ ነው። ኢማ የአላህን ንግግር አክብረህ ያንኛው የዘቀጠ መሆኑን ታጸድቃለህ፣ የነብዩ ንግግር ሐቅ መሆኑን አጽድቀ ያ ባጢል ሰውዬ ያ ሙብጢል የሆነ ሰው የተናገረው ባጢል መሆኑን ታረጋግጣለህ፣ ታጸድቃለህ። ወይም ደግሞ ቁርአንና ሐዲስን ኻልፈህ ያንን ሰውዬ እኛ እንደ ሰውኛ ስናይ እኔ ሐሳብ ልዩነትን አከብራለሁ ብላችሁ ትናገራላችሁ። ከሁለት አንድ የሚሆነው ማለት ነው። አላህ ሱብሓነሁ ወተዓላ ከታዋቂነት ጥማት
ከሚዲያ ላይ ጋጋታን ፍለጋ የሰው ልጅ ጭብጨባና ውዴታ ፍለጋ ገንዘብና ዱንያዊ ፍቅርን ፍለጋ ከሚሸመገውና ከሚሸወዱ ከመሆን አላህ ይጠብቀን። አላህ መጨረሻችን ያሳምርልን። እናንተ አሁን ያልኩት ንግግር ያለባችሁ አመል ያለባችሁ ሰዎች አላህ ፊት ስትቆሙ መልስ አዘጋጁለት። ምክንያቱም الموت باب وكل الناس داخله ويا ليت شعري بعد الباب ما الدار دار نعيم إن عملت بما يرضي الإله وإن خالفت فالنار هما داران ما للمرء غيرهما فاختار من أي يعني فانظر أي دار تختار أو كما قال.